ኖርማሊ በማንነት ላይ የተመሰረተ ክልል ነው የኢትዮጵያ ፌዴራሊዝም። ኦሮሞ፣ አማራ፣ ሶማሌ፣ ትግሬ፣ ሲዳማ እያንዳንዱ ብሔር ሂስቶሪካሊ ከድሮ ጀምሮ በባለቤትነት ያለው ማንነት መሬት አለ። ይሄንን ነው የሚያስተዳድረው። ከዚህ አንፃር አዲስ አበባ የማን ነው ብለው ነው የሚያምኑት እርሶ? አሁን በትክክል አንተ አስቀምጠዋል። በአንድ በኩል ምን አልክ? ሰልፍ ሩል አልክ አይደለ? ኤግዛክትሊ። ሰልፍ ሩል በምን ደረጃ ነው የሚኖረው? በክልል ደረጃ ነው አይደለ? በፌደራል ደረጃ ደግሞ ምን ይኖራል? ሸርድ ሩል ይኖራል። አዲስ አበባን በሚመለከት ግን አሁን ሁለቱም ሰልፍ አይደለም፣ ሁለቱም ሸርድ ነው። አየህ፣ አዲስ አበባን የሚያስተዳድሯት የአዲስ አበባ ከተማ ነዋሪዎች ሳይሆኑ ከየክልሉ ተውጣጥተው የመጡ ሰዎች ናቸው። ልክ እንደ ፌደራል ማለት ነው። ፌደራል ላይ ያ ቢሆን ችግር የለውም፣ ሸርድ ሩል ነው በፌደራል ደረጃ አይደለም። በክልል ደረጃ በአስተዳደር ደረጃ በክልል ደረጃ ሲሆን ነው እንጂ እኮ በጋራ የሚያስተዳድሩት መሬቱን አይደለም። ለምሳሌ እርሶ ያሉበት ዩናይትድ ስቴትስ አሜሪካ ዲሲ ከተማ የፌደራል መንግስቱ አይደለም የሚያስተዳድረው፣ ፕሮቪንሱን የሚያስተዳድረው። እኔ ፌደራል መንግስት ያስተዳድራል አላልኩም እኮ። ለምሳሌ ካናዳንም ከወሰን ኦንታሪዮ ነው እንጂ የሚያስተዳድረው የፌደራል ገቨርንመንቱ አይደለም እያልኩ እኮ ያለው ወንድሜ። አልተግባባንም ማለት ነው። ፌደራል አስተዳደር ሁለት ነው አልከኝ አይደለ? ዋናው ይዘቱ ሰልፍ ሩል አለ በአንድ በኩል፣ በሌላ በኩል ደግሞ ሸርድ ሩል አለ አልከኝ አይደለ? ክልሎች ሰልፍ ሩል አላቸው፣ ራሳቸውን በራሳቸው ያስተዳድራሉ። በፌደራል ደረጃ ደግሞ ከክልሎቹ የተውጣጣ ስልጣን ፌደራል መንግስቱን ያስተዳድረዋል። ተገቢ ነገር ነው ይሄ። የፌደራል ዋና ጽንሰ ሐሳብ አስፈላጊነት ከዚህ አንፃር ነው። ኢትዮጵያ ላይ ስትመጣ ግን እያንዳንዱ ክልል ራሱን ያስተዳድራል አይደለ? በፌደራል ደረጃ ደግሞ በጋራ ያስተዳድራል። አዲስ አበባ ላይ ስትመጣ ግን ይሄ የለም። ሁለቱም ሸርድ ሩል ነው። አዲስ አበባን የሚያስተዳድሯት ከየክልሉ የተውጣጡ ሰዎች ናቸው፣ ፌደራል ክልል ላይ እንደሚደረገው ማለት ነው። ለዚህ ነው እርሶ እንደሚሉት አሁን ለምሳሌ ታዲያ አዲስ አበባ የማን ናት በባለቤትነት ኢትዮጵያ ውስጥ ካሉ ብሔሮች ውስጥ? አዲስ አበባ የመላው የኢትዮጵያ ህዝብ ናት። አስተዳደሩን ከወሰድን ግን በአዲስ አበባ አስተዳደር ውስጥ የሚኖሩ ነዋሪዎች ናት። ባለቤትነቱ የማን ነው? ከጠዋቱ ጀምሮ ባለቤትነቱማ የመላው የኢትዮጵያ ህዝብ ነች። እንዴት ሆኖ? ኢትዮጵያ ባራ የሚሉ አሉ፣ ፊንፊኔ የሚሉ አሉ። የማን ነው የሚሉት? ወንድሜ መጀመሪያ ያነሳኸውን ነገር እንፍታው። ራስህ አመጣኸው። ሰልፍ ሩል ያስፈልጋል አልከኝ። ሰልፍ ሩል በፌደራል መንግስት ደረጃ ሊኖር አይችልም። በፌደራሊዝም በክልል ደረጃ ነው አይደለ? ከዛ ደግሞ ሸርድ ሩል ያስፈልጋል አልከኝ። ሸርድ የሚለውን ለፌደራሉ ሰጠ ነው አይደለ? እንስማማ። በትክክል ይኖርም አይኖርም ሸርድ ሩል ነው በኢትዮጵያ ደረጃ በፌደራል መንግስት ያለው። ክልሎችንም እንውሰድ። የሞግዚት መንግስት ሊኖር ይችላል እስካሁን በነበረው ነገር፣ ግን በእነሱ ደረጃ ነው ሰልፍ ሩል የምንጠብቀው አይደለ? ልክ አማራ፣ ኦሮሚያ፣ ትግራይ ራሳቸውን እንደሚያስተዳድሩት አዲስ አበባ ግን ራሷን እያስተዳደረች አይደለም። ሁልጊዜ የምትተዳደረው ከክፍለ ሀገር ወይም ከክልል በመጡ ሰዎች ነው፣ ካድሬዎች ነው። ይሄን ነው የምንቃወመው እኛ። አዲስ አበባ የራሷ ነዋሪ አላት። ያ ነዋሪ ነው ራሱን በራሱ ሊያስተዳድር የሚገባው። ኦሮሚያን የሚያስተዳድሩ ሰው ከአማራ ክልል አይደለም የሚመጣው፣ ወይም ከትግራይ አይደለም የሚመጣው፣ ወይም ከደቡብ አይደለም የሚመጣው። አዲስ አበባንም የሚያስተዳድራት ከክልል መምጣት የለበትም። ራሱ የአዲስ አበባ ነዋሪ ነው ያስተዳድራት የሚገባው። አዲስ አበባ የኦሮሞ ስለሆነች ኦሮሞ ነው የኦሮሞ አይደለችም። አግሪመንት አለ። አዲስ አበባ የኦሮሞ አይደለችም። የማን ነው ታዲያ? እየነገርኩህ በየትኛው ህገ መንግስት ነው? ህገ መንግስቱን ካነበብከው አዲስ አበባ የፌደራሉ መቀመጫ ናት። መቀመጫ ነው እንጂ የሚለው ፌደራል ግዛት የለውም። የፌደራሉ አዳምጠኛ፣ አዲስ አበባ መቀመጫ ብቻ አይደለችም፣ የሀገሪቱ ካፒታል ሲቲ ነች። የአፍሪካም ናት እሱ። አዳምጠኛ፣ ዋና ከተማ ነች በህገ መንግስቱ። አዲስ አበባን ያስቀመጣት ራሷን የቻለች አስተዳደር ነች። ተጠሪነቷን ለፌደራል ማለት ኒውዮርክን ዩናይትድ ኔሽን ነው የሚያስተዳድረው ማለት ነው። አዳምጠኛ፣ አሁን ምንም ግንኙነት የሌለው ነገር ነው ያነሳው። ዩናይትድ ኔሽን የተባበሩት መንግስታት ጉዳይ ነው። መቀመጫውን እዛ አደረገ እንጂ ከአሜሪካን መንግስት ጋር ምንም ግንኙነት የለውም። እኛ እያወራን ያለነው ስለ ኢትዮጵያ ነው። አራምባና ቆቦ የሚባል ነገር ነው ያገናኘው። አዳምጠኝ፣ እንደማመጥና መግባባት እንችላለን። ኦኬ። አዲስ አበባ ነዋሪ አለ። ልክ ኦሮሚያ ነዋሪ እንዳለው፣ አማራ ክልል ነዋሪ እንዳለው፣
እሱ ነው ሊያስተዳድር የሚገባው ህገ መንግስቱን ካነበብከው አዲስ አበባ የኢትዮጵያ ዋና ከተማ ናት የፌደራል መንግስቱ መቀመጫ ናት 2 ተጠሪነቷ ለፌደራሉ መንግስት ነው 3 አራተኛ ራሷን የቻለች አስተዳደር ናት ራሷን የቻለች አስተዳደር ማለት በውስጧ ያለው ህዝብ ራሱን በራሱ የማስተዳደር መብት አለው ህገ መንግስቱ ይሄን ነው የሚደነግገው አይደል በየት በኩል ነው የኦሮሚያ ናት የሚለው ከየት ነው ያመጣው ኦኬ ወይ ነገር ከየት ነው ያመጣው እኮሱል ለነገሮት ነው እሺ የኔም ሐሳብ ወይ ደግሞ ማንኛውም ሂስቶሪካሊ ፖለቲካሊ የሚቀመጠው ሂስትሪ እዚህ ላይ እኮ አይደለም ምናነሳው በህግ ነው የምንተዳደረው አይደል በህግ አዲስ አበባ የኦሮሚያ ናት የሚለው የት ነው ያለው ለምሳሌ የኦሮሚያ መቀመጫም ናት አይደለችም በህግ አይደለችም አይው አዳምጠኛ የኦሮሚያ ህገ መንግስት እንደዛ ነው የሚለው አይልም አላነበብከው ማለት ቆይ ልንገር የኦሮሚያ ህገ መንግስት የሚለው የኦሮሚያ ዋና ከተማ አዳማ ናት ነው አይልም እንግዳው ልንገርህ አይደለ አንቀጽ 6ን ሄድና አንብብ ኦኬ ያን ትረዳዋለህ አንድም አንቀጽ ቆይ ልንገር ወንድሜ አንድም እኔ እርግጠኛ ሆኜ ነው የምነግርህ አንድም አንቀጽ አዲስ አበባ የኦሮሚያ ናት የሚል ወይም የኦሮሚያ መቀመጫ ናት የሚል ፌደራል መንግስቱ የኦሮሚያ ህገ መንግስትም ውስጥ አታገኝም እንደውም የኦሮሚያ ወይ እንዳዳምጠኝ እንደውም የኦሮሚያ መንግስት ላይ ህገ መንግስት ላይ ያለው የኦሮሚያ ዋና ከተማ አዳማ ናት ነው የሚለው እሱ አይልም ምናልባት እሱ ለአድማጭ እንተው አድማጭ ሪፈር ያድርገው በግልጽ አንተ ጋዜጠኛ ነህ አይደል አንተ ካልከኝ እኮ አንቀጽ ቁጥሩን ንገረኝ አንቀጽ ከሌ እንደዚህ ይላል ኩል ብለህ ትነግረኝ ትችላለህ የለም ለምሳሌ በምን ጊዜ አዲስ አበባ ወደ ከአዲስ አበባ ወደ አዳማ እንደተደረገ አሳምረው ያውቃሉ ሰው ይኸውልህ በቀላጤ ታውቃለህ በቀላጤ በፖለቲካ ውሳኔ የኦሮሚያ ክልል መቀመጫ ከአዳማ ወደ አዲስ አበባ እንዲመጣ ተደርጓል በህግ አይደለም መጀመሪያ የሚሄደው በቀላጤ ነው አይደለም ህገ መንግስቱ አልኩህ እኮ የኦሮሚያ ህገ መንግስት የኦሮሚያ ዋና ከተማ አዳማ ናት ብሎ ወስኗል አንብበው ግባና እሺ ለኦዲየንስ እንተው ወደ ሌላኛው እንለፍ ቀደም አንዱ ከጽሁፎ ላይ ውዝግብ ያስነሳው እኔ ኦሮሞን ሳይሆን የኦሮሞን ጽንፈኞችን ነው ያልኩት ብለዋል ምናልባት አንድ ጽንፈኞቹ እነማን ናቸው በግለሰብ ደረጃ ናቸው ወይ በድርጅት ደረጃ ናቸው ሁለት እርሶ ጽንፈኛ የሚሉትን የኦሮሞ ህዝብ እንዴት ነው የሚያየው እርሶ እንደሚሉት ነው ወይ መሪዎቼ ናቸው አይ ናሽናሊስቶቼ ናቸው ብሎ ነው የሚያየው ጽንፈኛ የሁሉም ብሔር ፖለቲከኛ ውስጥ አለ የአማራ ፖለቲከኞችም ውስጥ አሉ የትግራይ ፖለቲከኞችም ውስጥ አሉ ኢቭን ኢትዮጵያኒስት ነኝ የሚሉ ጽንፈኞች አሉ በተመሳሳይ ሁኔታ የኦሮሞ ፖለቲካም ውስጥ ጽንፈኞች አሉ ምንድናቸው እነዛ ጽንፈኞች የጋራ ታሪክ የለንም የሚሉ የጋራ ማንነት የለንም የሚሉ እኛ ለኦሮሞ ህዝብ ነፃነት ወይም ለኦሮሚያ አገረግ ምስረታ እንጂ ስለ ኢትዮጵያ አንድነት አያገባንም የሚሉ ኢትዮጵያዊ አይደለንም የሚሉ የፖለቲካ ኃይሎች አሉ እነዚህን በእኛ በኩል ጽንፈኛ ብለን እንጠራቸዋለን ኦኬ እነዚህ ናቸው የኦሮሞ ህዝብ እንዴት ነው የሚያያቸው እነሱ ያ ሌላ ጥያቄ እኮ ነው ኦሮሞ ህዝብ ውስጥ ባዳምጠኝ ኦሮሞ ህዝብ ውስጥ እንደ ነፃ አውጪ አድርጎ የሚቆጥራቸው ሊኖሩ ይችላሉ እንደ አክራሪና እንደ ጽንፈኛ አድርጎ ሊቆጥራቸው የሚችል ይኖራል የተለያየ ህብረተሰብ ነው የኦሮሞ ህዝብ በብዙ ሚሊዮን የሚቆጠር ህዝብ እኮ ነው አንድ ወጥ ባዳምጠኝ አንድ ወጥ የሆነ አመለካከት አይደለም ያለው በማጆሪቲ እሱ ጥናት ያስፈልገዋል ጥናት አድርገን ስናረጋግጥ ይሄን ያህል ፐርሰንቱ እንደዚህ ብሎ ያያቸዋል ልንል እንችላለን ግን ይሄ በብዙ 10 ሚሊዮኖች የሚቆጠረው የኦሮሚያ አንድ አይነት አመለካከት አይደለም ያለው ለአንድ ፖለቲከኛ አንዱ የተለየ አመለካከት ሊኖረው ይችላል ሌላው ደግሞ የተለየ አመለካከት ሊኖረው ይችላል አሁን እሱን ባልተረጋገጠ መረጃ ይሄን ያህል ፐርሰንቱ ልልህ አልችልም ተገቢም አይደለም ኦኬ ሌላኛው ደግሞ አሁን አገሪቷን እያስተዳደረ ያለውን የብልጽግናን አስተዳደር አቶ ልደቱ እንዴት ነው የሚያዩት የኦሮሞ አስተዳደር ነው ብለው ነው የሚያምኑት በጣም ጥሩ እንደው አስተዋወስከኝ ወንድሜ ቅድም ብለህ ነበር ያሁኑን አስተዳደር የኦሮሞ አስተዳደር ብለህ ገልጸዋል ወረቀት ላይ ብለህ ነበር ወረቀት ላይ አላልኩም ኦቨርኦል አልበላውም ሪሌቨንት ነው የሚለው ኮንሰፕት ከዛ ነው ወረቀቴም ላይ አላልኩም በንግግርም ብያናቅ እንደው ምን የምለው ተቃራኒው ነው አንዳንድ ጽንፈኛ የኦሮሞ ብሔርተኞች አሁን በስልጣን ላይ ያለው መንግስት የኦሮሞ መንግስት እንደሆነ አድርገው እያቀረቡ ነው ይሄ እጅግ የተሳሳተ ትርክት ነው ይሄ ለኦሮሞ ህዝብም አይጠቅምም ለኢትዮጵያም አይጠቅምም ለራሱ ለብልጽግናም አይጠቅምም
ይሄ መንግስትም ቆይ ልጨርስልህ ይሄ መንግስትም በማንኛውም መመዘኛ የኦሮሞ ህዝብ ወኪል አይደለም ወይም ደግሞ የኦሮሞን ህዝብ አይወክልም ትክክል አይደለም ይሄ የብልጽግና መንግስት ነው በብልጽግና ውስጥ ግን ኦህዴድ ብልጽግና የራሱ የበላይነት እንዳለው እናውቃለን በምንም ተአምር ይሄ አካል ግን የኦሮሞን ህዝብ እንደሚወክል ተደርጎ መታየት የለበትም ስለዚህ አንዳንድ ጽንፈኛ የኦሮሞ ብሔርተኞች ቤተ መንግስት ያለውን ስርዓት የኦሮሞ መንግስት እንደሆነ አድርገው ማቅረባቸው ስተት ነው ሊቆም ይገባል ብዬ ነው የምከራከረው እንጂ በስልጣን ላይ ያለው መንግስት የኦሮሞ መንግስት ነው አላልኩም እንደውም እኔ ሳልሆን ጽንፈኛ የኦሮሞ ብሔርተኞች ናቸው እንደዚህ የሚሉት ምናልባት አይ ነው 360 እንደ ገስት ነው የምትሄደው ግን የሆነ ጊዜ በብዛት ለምን አልከኝ እንደ ገስት እንደ እንግዳም ነው የምትሄደው አንዳንዴ ግን በተደጋጋሚ ስለመጣ እንደ ፓርትነርም ትመስላለህ ምናልባት የነሱን አባባል ልውሰድና የሆነክ ይቅርታ እዚህ ላይ መታረም አለብህ የሆነክ ሸኔስ መንግስት ነው የነሱን አባባል ልውሰድና የብልጽግና መንግስት ምክንያቱም ብዙ ጊዜ የሆነክ ሸኔ መንግስት ነው የሚሉት ምን አገናኘው ነው አይ ነው የሶነ እኔ ስማ እንጂ እኔ እኮ በአደባባይ ወጥቼ መንግስት በስልጣን ላይ ያለው መንግስት ከኦነግ ሸኔ ጋራ መዋጋት ሳይሆን መደራደር ነው ያለበት ኦነግ ሸኔ የፖለቲካ ድርጅት ነው አላማዬን በትጥቅ ትግል አስፈጽማለሁ ብሎ የሚያምን እየታገለ ያለ ድርጅት ነው ይሄ ድርጅት ደግሞ ወደርንም ጠላንም ይነስም ይብዛም የኦሮሞ ህዝብ ድጋፍ አለው በአንጻራዊነት ከዚህ ኃይል ጋራ መንግስት መደራደር ነው ያለበት ይሄን ኃይል አጠፋለሁ ብሎ መዋጋቱ ትክክል አይደለም ብዬ ነው መከራከር ስለዚህ እንዴት አድርጌ አንድ ላደርጋቸው ይችላል አንድ ቢሆንማ መደራደር ያስፈልጋል ስለዚህ በመጀመሪያ ደረጃ ስህተት ምን መሰለ 360 የተባለን ነገር ከኔ አመለካከት ጋር ማያያዝ ስህተት ነው አላየለማ እንደንግዳ እንደምትሄድ አስባለሁ አዳምጠኝ አስጨርሻለሁ አዳምጠኝ ልጨርስ እኔ አንተ ስትጋብዘኝ ለምንድን ነው የቀረብኩት እውነት ነው ሚዲያ ነህ አክብሬ መቅረብ አለብኝ ለምን የራስ አድማጭ አለ እኔ ራሳው ስለምትደግፋለሁ ወይ አዳምጠኝ ስለዚህ ነገ 360ዎች ከኦሮሚያ 11 ጋራ ቀርበህ ብለው ሐሳቤን ካንተ ጋራ አሶሺየት ቢያደርጉ ስህተት ነው ኤው በተመሳሳይ ሁኔታ አንተም እኔ የቀረብኩባቸውን ሚዲያዎች የኔ አስተሳሰብ አራማጆች አድርገህ ማቅረብ ስህተት ነው መታረም ያለበት ነው አይደለም እንዴት ነው መሰለኝ ያልኩህ ስጠይቅህ ራሱ እኔ እንደ እንግዳ ኖ ኤው ቅን መሆን አለብን እኮ ቅን መሆን አለብን ስለዚህ እንዲህ አይነት ሌቭሊንግ አያስፈልግም አቶ ልደቱ የሚነሱ ሐሳቦች እንዲሸራሸሩ ነው የምፈልገው አይደለማ ያላግባብ አሶሺየት ማድረግ የለብህም ማንን እኔ ልደቱ ነኝ አሶሺየት ያደረኩ አይደለም የምጽፈው ነገር አለኝ የምናገረው አለኝ ጀጅ መደረግ ያለብኝ እኔ በምጽፈውና በመናገረው ነው እንጂ የሚጋብዘኝ ሚዲያ በሚያወራው ነገር አይደለም በመተደበት አሁንም አንተ ጋር ስቀር ማንንም ሌላ ሚዲያ እኔ በመናገረው ነው እንጂ አንተ በመታራምደው አቋም እኔን ጀጅ ሊያደርገኝ አይችልም ስለዚህ ይሄን ማክበር አለብህ እንዲህ አይነት ነገር መነሳት የለበትም ያ እኔ በግልጽ ለማለት የሞከርኩት ምንድነው እኔ እንደ እንግዳ እንደምትሄድ እንደውም እንደ ገስት ስል ምን ስላልክ እንደ እንግዳ አልኩኝ ደግሜ እንደምትሄድ እገነዘባለሁ ነገር ግን ተደጋግመህ ስትሄድ ሰው እንደ ፓርትነር ሙላ ሊቆጥረህ ስለሚችል ነው ለምን ይቆጥረኛል እንግዳ መሆኔን እያወቀ እኔም እየተናገርኩ እኔ ጋዜጠኛ ስለሆንኩኝ እንደዛ ላስብ ይችላል አንተ እኮ ሌላ ጊዜ ደግሞ ያላጠራነው ነገር አለ አሁንም ቀርበህ እንድታብራራልን እንድትመልስልን የምንፈልገው ጥያቄ አለ ብትለኝ ተመልሼ እመጣለሁ ስለዚህ ደጋግሞ ቀረበና እዚህ ሚዲያ ላይ አስተሳሰቡ የነሱ ነው ሊባል አይችልም ወደዚህ ምን ያስኬድናል ምንም ጥቅም የለውም እሱ ንርሳውና አንተ መጠየቅ ያለብህ ነገር ጠይቅ እኔ ደግሞ የመመለስና የማብራራት ግዴታ አለብኝ ኦኬ ሌላኛው ደግሞ አሁን ያለውን የፖለቲካ ሁኔታ በአጠቃላይ የኢትዮጵያ ነባራዊ ሁኔታ እስቲ ምናልባት I don't know አንዳንዴ የፖለቲካል ተርሞይሉ አንዱን ሳትጨርስ አንዱን ሳትጨርስ ዱብዳ አይነት ነገር ነው የሚመስለው ዳስ እኔ እንደ ጋዜጠኛ ማየው አንዱን አጀንዳ አብላልተ ሳትጨርስ አንዱ ከኋላ ይመጣል ለምሳሌ ባባለፈው ስለ ህገ መንግስት ማሻሻያ ለቢል መጣ ከዛ ቀጥሎ ሌላ አሁን የሙስሊሞች ጉዳይ በአጠቃላይ እስቲ ያለውን ተርሞይል አጥራ አድርገን እንዴት ነው የምትገልጸው እንግዲህ ምንድነው ያው እንደምታስታውሰው የዛሬ 5 አመት እነ ዶክተር አብይ ወደ ስልጣን ሲመጡ ኢትዮጵያ ወደ ተሻለ የፖለቲካ ሁኔታ ልትሸጋገር ነው የሚል ተስፋ አድሮብን ነበር ሁላችን በጣም ደስ ብሎን ነበር ታውቃለህ ዶክተር አብይ ወደ ስልጣን ሲመጡ በነቂስ ሊባል ይችላል በመላው ኢትዮጵያ ነበር ድጋፍ ያገኙት ኢትዮጵያ ከ27 አመቱ አገዛዝ ነፃ ወጥታ ወደ ተሻለ የዲሞክራሲ ስርዓት ልትሸጋገር ነው የተሻለ ሁኔታ ሊመጣ ነው የሚል ተስፋ በህዝባችን ውስጥ ነበር ነገር ግን ውሎ ሳያድር ችግሮች ናቸው
ከዚህም እዛም ብቅ እያሉ የመጡት። በስልጣን ላይ ያለው መንግስት የመንግስት ኃላፊነቱን ተጠቅሞ ሰላምን፣ መረጋጋትን፣ የህዝብ የጸጥታ ዋስትናን ማስከበር አልቻለም። በየተለያዩ የሀገሪቱ አካባቢዎች ግጭቶች ናቸው መፈንዳት የጀመሩት። በግጭቶቹ ምክንያት ደግሞ የሰዎች ስደት፣ መፈናቀል፣ መሞት ነው የተከሰተው። ከዛም አልፎ ያው ታውቃለህ ኦሮሚያ ውስጥ በተለይ ወለጋ አካባቢ ላለፉት 4 ዓመታት ኦልሞስት 4 ዓመት ተኩል አካባቢ ከፍተኛ የሆነ ያልተቋረጠ ጦርነት ተከሰተ። ከዛ ጦርነት ሳንወጣ ላለፉት 2 ዓመታት ደግሞ ትግራይ ውስጥ በተወሰነ ደረጃ አማራ ክልል ውስጥ በተወሰነ ደረጃ አፋር ክልል ውስጥ ደግሞ ከፍተኛ የሚባል ለ1 ሚሊዮን ህዝብ እልቂት ምክንያት የሆነ ጦርነት ውስጥ ገባ። ከዛ ጦርነት ውስጥ ደግሞ በፕሪቶሪያው ስምምነት መሰረት ለጊዜው ወጣን ብለን ስናስብ ሌላ ጦርነት ደግሞ አሁንም በአማራ ሸኔና በኦሮሞ ሸኔ በሚል ስም ደግሞ ተከፈተ። አሁን አማራ ክልል ትልቅ ጦርነት ነው የተከፈተው። ኦሮሚያ ክልል የነበረው ጦርነት የሰላም ድርድር ሙከራ ቢኖርም እንደቀጠለ ነው እና አገሪቱ በአጠቃላይ አሁን ቀውስ ውስጥ ነው ያለችው። ይሄ የሚያሳየን ምንድነው? ለውጥ አመጣለሁ ካለፈው ስተቴ ጥፋቴ ተምሬያለሁ ብሎ ወደ ስልጣን የመጣው አካል አገሪቱን በአግባቡ ሊያስተዳድራት እንዳልቻለ ነው ያየነው። እና ካሁን በኋላ ይቻ ሀገር አሁን የገባችበት ቀውስ በአንድ የፖለቲካ ድርጅት ወይም በአንድ መንግስት ችሎታ ብቻ ሊፈታ እንደማይችል ኢትዮጵያ ሁሉን አቀፍ የሆነ ሐቀኛ የሆነ ግልጽነት ያለው የናሽናል ዲያሎግ የሚያስፈልግበት ወቅት ላይ እንደሆነች ከናሽናል ዲያሎግም አልፎ አዲስ አይነት የሽግግር ሂደት ውስጥ መግባት የሚያስፈልግበት ሁኔታ ላይ ያለን መሆኑን የሚያሳይ ሁኔታ ውስጥ ነው ያለነው። መንግስት በዚህ ደረጃ የችግሩን ክብደትና ጥልቀት ተረድቶ ወደ እውነተኛ የሰላም ድርድርና ውይይት ካልመጣ ግን ይቺ አገር በመፍረስና ባለመፍረስ ጥያቄ ላይ መሆኗን ነው እያየን ያለነው እና በዚህ አይነት አደጋ ውስጥ ነው ያለነው። ለቀውሱ መፈጠር ምክንያት ወይ ደግሞ ተጠያቂ ማን ነው ብለው ነው የሚያስቡት? ዋናው ተጠያቂ በስልጣን ላይ ያለው መንግስት ነው። እንደምታውቀው በስልጣን ላይ ያለው መንግስት ሰላም አመጣለሁ፣ ከሰላምም አልፎ ደግሞ የኢኮኖሚ ብልጽግና አመጣለሁ፣ የሀገር አንድነት አመጣለሁ፣ ዴሞክራሲን እኩልነትን አመጣለሁ ብሎ ነው ወደ ስልጣን የወጣው። ነገር ግን ስልጣን በወጣ ማግስት ግን 27 ዓመት ሲሰራ የነበረውን ነገር ከመስራትም አልፎ የበለጠ አፋኝ ሆኖ የወጣበት ሁኔታ ነው ያለው። በኢትዮጵያ ታሪክ እንዳለፉት 4-5 ዓመታት የህዝብ መፈናቀል ታይቶ አያውቅም። የጅምላ እስራት ታይቶ አያውቅም። የጅምላ ግድያ፣ ጭፍጨፋ ታይቶ አያውቅም። በኢትዮጵያ ታሪክ በየትኛውም ዘመን 1 ሚሊዮን ያለቀበት የህዝብ ጦርነት አይተናነቅም። በዚህ መጠን በሁሉም ሊባል በሚችል ክልሎች ጦርነት የተቀጣጠለበትና የእርስ በርስ ግድያና ግጭት ውስጥ የገባንበት ወቅት የለም። ስለዚህ ዋናው ተጠያቂ ይሄን ችግር አስቀራለሁ ብሎ ቃል ገብቶ ስልጣን የያዘው መንግስት ላይ ነው። ከዛ በተጨማሪ ግን ጽንፈኛ የሆነ የፖለቲካ አመለካከት ያላቸው ኃይሎች ራሱ የፖለቲካ ባህላችን ተጠያቂ ነው ልንል እንችላለን። ግን ዋናው የፖለቲካ ስልጣን ይዞ ቤተመንግስት ያለው አካል ነው ህዝቡን ወደ በጎ አቅጣጫ ሊመራ የሚጠበቀው። ቃል ገብቶ ወንበሩን ይዞ በጀቱን ይዞ ባንኩን ይዞ ታንኩን ይዞ ይችን ሀገር ወደ በጎ አቅጣጫ አሸጋግራለሁ ብሎ በስልጣን ላይ ያለው መንግስት ነው ዋና ተጠያቂ መደረግ ያለበት። ነገር ግን አሁን በኢትዮጵያ ያለው መሰረታዊ ችግር ምንድነው? ይሄ ዋናው የችግሩ ምንጭ የሆነውን መንግስት መታገል ትተን የጎንዮሽ ትግል ውስጥ ነው ኢትዮጵያውያን የገባነው። አቶ ልደቱ ምናልባት በኢህአዴግ ጊዜ ያልነበሩ ገፊ ምክንያቶችም አሉ የሚሉ ሐሳብ የሚያነሱ ሰዎች አሉ። ለምሳሌ ይህ መደበኛ ትጥቅ እንቅስቃሴ ኢትዮጵያ ውስጥ አሁን ያለው ወይ ደግሞ ላለፉት 5 ዓመታት የታየው በኢህአዴግ ጊዜ ከነበረው በጣም የላቀና ልዩ ነው የሚሉ አሉ። ለምሳሌ ትግራይ ክልል ሙሉ በሙሉ እንዴት እንደነበረ፣ አማራ ክልል ሙሉ በሙሉ ማለት የሚቻል፣ ኦሮሚያ ክልል፣ ቤንሻንጉል ክልል፣ ጋምቤላ ክልል፣ ይሄ ሁላ በኢመደበኛ ትጥቅ የሚንቀሳቀሱበት አካባቢ ነው። ይሄ ምናልባት ለመንግስቱ አለመረጋጋትና ለቀውሱ ምክንያት አይሆንም ብለው ያስባሉ? ለዛ እኮ ተጠያቂ የሚሆነው ዋናው መንግስት ነው። ለምን ማድረግ ነበረበት? መንግስት እኮ ከመጀመሪያ የሚያስፈልገን እኮ ሞኖፖሊ ኦፍ ፓወር እንዲይዝ ነው እኮ አይደል እንዴ? ቋዳምጠኝ የፈለገ ታጣቂ በፈለገ ጊዜ ተነስቶ ሲቪሊያንን እንዳይገል ጉልበት ያለው የታጠቀ ኃይል ያለው መንግስት ብቻ እንዲሆን ሰላምን ጸጥታን የማስፈን ስልጣን የመንግስት እንዲሆን ነው መንግስት ያስፈልገን። ዋናው ይሄ ጉዳይ ባያስፈልገን ኖሮ በአብዛኛው መንግስትም ላያስፈልገን ይችል ነበር። እንዲሁ እንደ ጋሪዎች ስርዓት ልንኖር እንችል ነበር። ለጋራ ጸጥታና ሰላም መንግስት ስለሚያስፈልገን ነው።
ስለዚህ ኢትዮጵያ ውስጥ ታጣቂዎች በፈለጉት ጊዜ መጥተው የፈለጉትን ማድረግ የሚችሉበት ሁኔታ ከተፈጠረ ለዛ ጉዳይ የመጀመሪያው ተጠያቂ መንግስት ነው። ምክንያቱም መንግስት ነው እንደዛ አይነት ነገር እንዳይኖር ማድረግ ያለበት። አቅም ፈጥሮ ጉልበት ፈጥሮ ህዝቡን አስተባብሮ ከህዝቡ በሚያገኘው ታክስ መሳሪያ ገዝቶ አደረጃጀት ፈጥሮ መደበኛ ያልሆኑ አደረጃጀቶች እንዳይኖሩ ጸጥታን ሰላምን የማስከበር መብት የመንግስት ብቻ እንዲሆን የማድረግ የዜጎችን ጸጥታና ሰላም የማስከበር ኃላፊነት ደግሞ የመንግስት ብቻ እንዲሆን ማድረግ የሚችለው መንግስት ነው። መንግስት ይሄን ኃላፊነቱን ዋናውን ኃላፊነቱን ረስቶ በአትክልት ተከላ በፓርክ ስራ በቤተ መንግስት እደሳ የተጠመደ መንግስት መሆን ስለቻለ ነው። የመንግስት ዋናው ኃላፊነት የዜጎችን የሀገርን ጸጥታና ደህንነት ማስከበር መሆኑን ያልተገነዘበ መንግስት ቤተ መንግስት ውስጥ ስላለ ነው ይሄ ሁሉ ችግር እየደረሰ ያለው። ለምሳሌ አሁን መሳሪያ ተኩስ አይሰማበትም የሚባለው የፖለቲካ እንቅስቃሴውም አካባቢ ቢሆን ቅድም የጋራ ታሪክ የለንም የሚሉ ጽንፈኞች አሉ ያሉት አይነት ሐሳብ የሚመስል የትርክት አለመግባባት፣ የታሪክ ሽሚያ፣ የተለያዩ ብዙ ላያግባቡ የሚችሉ ወይ ደግሞ ለፖለቲካ አለመግባባቱ ምክንያት የሚሆኑ ነገሮች አሉ። መጀመሪያ ላይ ስለ አዲስ አበባ ያነሳነውን ጉዳይ ማንሳት እንችላለን። ለምሳሌ እርሶ የሁሉም ነው ይላሉ፣ ኦሮሞ የኦሮሞ ነው ይላል፣ አማራ ደግሞ እንደውም በራራ ትባል ነበር የአማራ ናት ይላል አይልም። አብን እኮ የአማራ ፓርቲ ነው። ይሄው ለይተህ ነው መናገር ያለብህ። አማራ አልከው አማራ እንደ ህዝብ ማጆሪቲው ላይ ወይ ደግሞ የተወሰነ ላይ እንደ ህዝብ ቮት አድርጎ አማራ ይናል እሱን መለየት አለብንና እኔ ለምሳሌ ግን ብዙ የአማራ ኤሊቶች የአማራ ጽንፈኛ ኤሊቶች ልትለው ትችላለህ። የአማራ ጽንፈኛ ብሔርተኞች ካልክንስ በተዛውጭ ግን አብዛኛው የአማራ ህዝብ አዲስ አበባ የጋራችን ነው የሁላችን ነው ይላል እንጂ የአማራ ብቻ ነው አይደለም። እኔ ሲል ሰምቼ አላውቅም። በጣም በቁጥር በጣት ሊቆጠሩ የሚችሉ ጽንፈኛ አካሎች ናቸው ይሄን የሚሉት። እነዚህ ደግሞ የአማራውን ህዝብ አይወክሉም። ኦኬ ለምሳሌ እኔ እስከማውቀው ባልደራስ ከፍተኛ አቋም አለው በዚህ ጉዳይ ላይ፣ እንደዚያውም ደግሞ አብን ከፍተኛ አቋም አለው። በእናንተ ጊዜ የነበሩ ብዙ ፖለቲካ ፓርቲዎችም ይሄንን ጉዳይ እንደሚያነሱት ያውቃሉ። የለም አሁን አዳምጠኝ። ባልደራስም ካልክ እኔ አንድም ቀን የአማራ ናት ሲል ሰምቼ አላውቅም። ባልደራስ ውስጥ ያሉ የተወሰኑ ግለሰቦች አብን ውስጥ ያሉ አመራሩ ካለ ማንን ነው የሚወክለው? አመራሩ እኔን አይወክልም። እየነገርኩህ እኮ ነው። ኃላፊነት የለበትም እያልኩ አይደለም። ፓርቲ አመራሩ እንደዛ አይነት ነገር ሲናገር የማስተካከል ኃላፊነት አለበት። ዝም ካለ ግን አዳምጠኝ። በድርጅት ደረጃ ሲጠየቁ ግን እያለው ያሉት የሁላችንም ነው እንጂ በድርጅት ደብል ስታንዳርድ ነው። አቶ ልደቱ ይኸው አጥርተን ነው ከኃላፊነት ለማሸሽ አይደለም። በድርጅት ደረጃ ፕሮግራማቸውን ማየት ትችላለህ። በአመራር ደረጃም ድርጅታቸውን ወክለው ሲናገሩ የሚሉትን ስንሰማ ነው የኖርነው። ሲጠየቁ የሚሉትን አዲስ አበባ የሁላችንም ናት ነው እንጂ የአማራ ናት አይሉም። ነገር ግን አንዳንድ ጽንፈኛ አመለካከት ያላቸው ሰዎች አብንም ውስጥ ባልደራስም ውስጥ አሁን የምትለውን ነገር ይላሉ። ይሄ ትክክል አይደለም። ፓርቲዎችም ይሄ ኃላፊነት አለባቸው። በውስጣቸው ያሉ አመራሮች እንዲህ አይነት ነገር ሲናገሩ በፍጥነት የማረም ኃላፊነት አለባቸው። ባለማረማቸው መወቀስ አለባቸው፣ ማስተካከል አለባቸው። የድርጅቶቹ አቋም ተደርጎ ግን መወሰድ የለበትም። ኦኬ ኖርማሊ ይሄ በፖለቲከኞች ደረጃ ብቻ ሳይሆን በታሪክ ምሁራኖች ጭምር አለመግባባቶች አሉ። በተለያዩ ጽንፍ የሚነሱ ሀሳቦች አሉ። በግራም ይሁን በቀኝ ከጀጅመንቱ ወተን ምንድነው ሊያስታርቅ የሚችለው? እንግዲህ ሊያስታርቀን የሚችለው ውይይት፣ ድርድር ነው። የጋራ የሆነ ህገ መንግስት ማርቀቅና ማጽደቅ ነው። ሊያስማማን የሚችለው ይሄ ነው። ዴሞክራቲክ በሆነ መንገድ ችግርን መፍታት፣ በልዩነት ላይ መከባበር፣ አንድ በሚያደርጉ ነገሮች ላይ አብሮ መስራት። የፖለቲካ ልዩነቶች ፓርቲዎች ደግሞ ልንስማማባቸው የማንችል ጥያቄዎች ወይም ጉዳዮች ሲገጥሙን ለጉዳዩ ዋና ባለቤት ለህዝቡ ውሳኔ ማቅረብ፣ ህዝቡ የሚወስነውን ነገር አክብረን መቀበል። ይሄ ነው የሚጠበቀው። በጠበንጃ በጽንፈኝነት በውጊያ በግጭት እንዲህ አይነቶችን ጉዳዮች ማቻቻል አይቻልም። እንዲህ አይነት ልዩነቶች ደግሞ በእኛ ሀገር ብቻ አይደለም ያሉት፣ በሌላው ዓለም ሁሉ አሉ።
እነሱ ግን ዲሞክራሲያዊ የሆነ ባህል ፈጥረው በመቻቻል ፖለቲካ በሰጥቶ መቀበል ፖለቲካ በድርድር ፖለቲካ ነው ይሄን የፈቱት የተሻገሩት እኛም ያን ባህል ካዳበርን ብቻ ነው እንዲህ አይነቶቹን ችግሮች መሻገር የምንችለው ልዩነት መቼም ቢሆን በአንድ ሀገር ውስጥ አይጠፋም በአንድ ህዝብ ውስጥ ሊጠፋ አይችልም ዋናው ነገር ምንድነው ልዩነቱ ሲፈጠር ከግጭት መለስ ከጦርነት መለስ በውይይትና በድርድር ለመፍታት መዘጋጀት ነው ያብላጫው ድምጽ አሸናፊ ሆኖ የወጣበትን ሐሳብ ሁላችንም ልንገዛበት ይገባል የማይኖሪቲው መብት ደግሞ እንዲከበር ማድረግ ያስፈልጋል ከኛ ከፖለቲከኞቹ አቅም በላይ የሆነው ነገር ደግሞ ወደ ህዝብ ወስዶ በህዝብ ውሳኔ እንዲፈጸም ማድረግ ነው ዛሬ የተሸነፈ ሐሳብ ካለን ለጊዜው ተቀብለን በሂደት ደግሞ በህዝብ ትግል እንደገና ወይም በሌላ ሪፈረንደም እንዲቀየር መጣር የሰከነ የፖለቲካ ሁኔታ መፍጠር የምንችለው እንዲህ አይነት ባህል መገንባት ነው አሁን ግን ምንድነው ችግሩ ልዩነታችንን በጠረጴዛ ዙሪያ ሳይሆን በጦርነት በግጭት በኃይል ለመፍታት ነው እየጣርን ያለነው ይሄ ደግሞ ከጽንፈኝነትና ከብሔርተኝነት ፖለቲካ የመነጨ አካሄድ ነው ሌላኛው ደግሞ ለምሳሌ አሁን በአገር ግንባታ ሂደትና በአጠቃላይ የኢትዮጵያ ፖለቲካ ሂደትን ካየን በርግጥ በ3 4ቱም ካቴጎራይዝ ማድረግ እንችላለን እስቲ በመሰረታዊ የሚፋጠጡ ሁለቶቹን እናንሳ አንድ የፌደራል አወቃቀርና ሌላኛው ደግሞ ነው አንድ ኢትዮጵያዊ ይሄ የፌደራሉ የጎሳ ፖለቲካ ነው ወደ ጎጥ አውርዶ የከፋፈልን ነው የሚሉ ኢትዮጵያ አንድነት የሚሉ አሉ ኢትዮጵያ አንድነት የሚሉትን ደግሞ የፌደራል አቀንቃኞች አሃዳውያን ናቸው በአንድ ማንነት በአንድ ታሪክ በአንድ ቋንቋ መጨፍለቅ የሚፈልጉ ናቸው የሚባል ሊታረቅ የሚችል የማይመስል በሁለት ጽንፍ የቆመ አቋም አለ ከሁለቱ የትኛውን የሚደግፉት ነው ወይ ሶስተኛ ሐሳብ አሉት አይ መጀመሪያ በኢትዮጵያ ያለው ተጨባጭ ሁኔታ አንተ ያልከውን የሚገልጽ አይደለም ኢትዮጵያ ላይ ያለው ተጨባጭ ሁኔታ በፖለቲካ የኃይል አሰላለፍ ደረጃ ሊገለጽ የሚችለው ሁሉም የፖለቲካ ፓርቲዎች ኢትዮጵያ ውስጥ ያሉት በፌደራሊዝም ያምናሉ በዚህ መተማመን አለበት ማያምናት የለም አንድ የፖለቲካ ድርጅት ህገ መንግስቱን እስከመቀየር እንደማመጣ እኔ አዲስ ኢትዮጵያ ውስጥ በምርጫ ቦርድ ተመዝግበው በህጋዊ መንገድ የሚሰሩ የፖለቲካ ፓርቲዎች ያሏቸው የፖለቲካ ፕሮግራሞችን በሙሉ አንብቤያለሁ አንድም የፖለቲካ ፓርቲ ከሌብለህ ልጠቅሰው የምትችል የሚጽፉትና የሚያወሩት የተለያየ ነው ሊሉ ነው አሁን መነጋገር ያለብን እምነታችን ነው ብለው በሚያራምዱት አቋም ማኒፌስቶን በቃ እኛ በመናስበው አይደለም በቃ እንነጋገር በዛ ደረጃ ካልሆነ እኮ አንድ ፓርቲ ለምሳሌ እኔ ፌደራሊዝምን አልደግፍም አሃዳዊ ነው ብሎ የፖለቲካ ፕሮግራሙ ውስጥ እኮ ቢያሰፍር መብቱ እኮ ነው አይደለም እንዴ ምንም እኮ ዩኒተሪ መንግስት ወይ አሃዳዊ መንግስት እኮ ማለት የሰይጣን መንግስት ማለት እኮ አይደለም እና እንግሊዝን የመሰለ ዴሞክራሲና እኩልነት የሰፈነባቸው አገሮች እኮ አሃዳዊ ናቸው እኮ ዩኒተሪ እኮ ናቸው ችግር የለውም ግን በአጋጣሚ ሆኖ ሁሉም የፖለቲካ ድርጅቶች ኢትዮጵያ ውስጥ ያሉት 100% ነው ማለት ፌደራሊዝምን ተቀብለዋል መጀመሪያ ይሄን እንተማመን ልዩነቱ የት ላይ ነው ያለው ቆይ ልጨርስ ልዩነቱ ያለው ፌደራሊዝሙ ምን ነው መሰረት ማድረግ ያለበት ነው ሁለት ልዩነቶች ማድረግ የለበትም በጂኦግራፊ መሆን አለበት ብለው ነው ቆይ ልጨርስና ሁለት ነው ያለው ልዩነት አንደኛው በጂኦግራፊ ነው የሚል ነው ሁለተኛው ቋንቋና ብሔረሰባዊ ማንነት መሰረት ያደረገ ነው የሚል ነው ሁለት ዋናዎቹ የፖለቲካ አሃዶች እነዚህ ናቸው በኢትዮጵያ የፖለቲካ የኃይል አስተላለፍ ያሉት ሁለት ቅራኔዎች እነዚህ ናቸው እኔ ሁለቱም ችግር አለባቸው ብዬ ነው ማለት ሶስተኛ አማራጭ አለ ምንድነው የርሶ ሶስተኛ ኢትዮጵያ ውስጥ አንድን መስፈርት ብቻ አስቀምጠህ ተገቢ የሆነ ሰላም የሚፈጥር መረጋጋት የሚፈጥር የፌደራል አከላለል ሊኖር አይችልም የሚል ነው ለምን ጂኦግራፊን ብቻ ማድረግ ተገቢ አይደለም ለምን ኢትዮጵያ የዳይቨርሲቲ ሀገር ነች የብዙሃን ሀገር ነች ብሔረሰባዊ ማንነትና ቋንቋን ብቻ ደግሞ አድርገህም ማድረግ አንችልም ለምን ኢምፖሲብል ነው አንደኛ ተገቢ አይደለም ሁለተኛ የማይቻልም ነው ለምሳሌ 83 ብሔር ብሔረሰቦች አሉ ኢትዮጵያ ውስጥ ስለዚህ 83 የፌደራሊዝም አሃዶች ወይም ክልሎች ልንፈጥር አንችልም በኢትዮጵያ ተጨባጭ ሁኔታ ስለዚህ አይሰራም ሁለተኛ የኢትዮጵያ ህዝብ በብዙ እና በረጅም ጊዜ የታሪክ ሂደት እርስ በርስ ሲዋለድ ሲዋሃድ የኖረ ነው በጦርነት በስደት በንግድ በብዙ ምክንያቶች ሲዋሃድ የነበረ ህዝብ ነው ስለዚህ ሁሉም ቦታ ላይ ቋንቋንና ብሔራዊ ማንነትን መሰረት አድርገህ ደንበር መፍጠር አትችልም ብዙ ቦታ ላይ የተዋሃደ የተቀየጠ ህብረተሰብ ነው ያለው ስለዚህ ይሄም ለብቻው አይሰራም ጂኦግራፊም የሚለው ሎኬሽን ስለሆነ ሌሎች ብዙ ብዝሃነቶች ስላሉ አይሰራም ስለዚህ የሚሻለው ምንድነው
አውደ ሰፊ የሆነ መስፈርቶች መቀመጥ አለባቸው። ለምሳሌ አንዱ ራሱ ጂኦግራፊ ነው፣ ሌላው ደግሞ ራሱ ቋንቋና ብሔረሰባዊ ማንነት ነው፣ ሌላው ታሪካዊ ትስስር ነው፣ ሌላው የአስተዳደር አመችነት ነው፣ ሌላው የኢኮኖሚ አመችነት ነው፣ ሌላው የቆዳ ስፋት ነው፣ ሌላው የህዝብ ብዛት ነው። እነዚህን ከ5 እስከ 7 የሚሆኑ መስፈርቶች አስቀምጠን እንደየአካባቢው ተጨባጭ ሁኔታ ልንጠቀምባቸው ይገባል። አንዳንዱ ቦታ ላይ አንዱ ወይም ሁለቱ ተሟልተው ሊገኙ ይችላሉ። አንዳንዱ ቦታ ላይ 3-4 መስፈርቶችን በአንድ ላይ ለመጠቀም ልንገደድ እንችላለን። እንግዲህ ይሄ ሳይንሳዊ የሆነ ምንድነው ያ ሞዴል? ለምሳሌ አገልግሎት ላይ ያዋለበት አለ፣ የሞከረ ሀገር አለ። ምንድነው የሚባለው? ያ ለምሳሌ የደርግን የመጨረሻ ዘመን እንውሰድ። መጀመሪያ በክፍለ ሀገር የተከፋፈለ ነበር። ጂኦግራፊ ብቻ ጂኦግራፊ ብቻ ነበር። መጨረሻ ላይ ግን ይሄ የፈጠረው ችግር እንዳለ ታውቆ ወደ 25 ክፍለ ሀገሮች እንዲሆኑና ከ25ቱ ውስጥ 5ቱ ራስ ገዝ እንዲሆኑ ተደረገ። አየህ፣ አንዳንድ ቦታ ጂኦግራፊን ብቻ ተጠቀሙ ማለት ነው። ሌላ ቦታ ግን 5ቱ ቦታዎች ላይ ምን ተጠቀሙ? ብሔረሰባዊ ማንነትና ቋንቋን ተጠቀሙ። ወደ 25 ከ14 ክፍለ ሀገር ወደ 25 እንዲያድግ ተደረገ። ነገር ግን ከዛ በኋላ በአጋጣሚ ሆኖ መንግስት እድሜ አላገኘም። ኦኬ፣ ሌላ መከራከሪያ ሐሳብ ላንሳሉት። ለምሳሌ አሁን በሚሉትም ሆነ ወይ ደግሞ በከፊል ባልገለጹት፣ እኔ አሁን ይሄ የደርግ ይሁን እያልኩ አይደለም። ምን አማራጭ አለ ስላልከኝ የኔ አማራጭ ይሄ አይደለም። የትኛው ነው እናንተ የርሱ አማራጭ? የኔ አማራጭ አሁን ለምሳሌ በኢትዮጵያ ባለው ተጨባጭ ሁኔታ እስከ 20 ሊያድጉ ይችላሉ የሚል እምነት አለኝ። የክልሎች ቁጥር ስለዚህ ምንድነው ለምሳሌ ቋንቋና ብሔረሰባዊ ማንነትን ስትሪክትሊ በቀበሌ በወረዳ ደረጃ ላይ እንዲኖር ማድረግ እንችላለን። ህዝቡ ራሱን በራሱ የሚያስተዳድረው በቋንቋው የሚዳኘው በቋንቋው የሚማረው በአብዛኛው በወረዳና በቀበሌ ደረጃ ነው። እዛ ላይ ስትሪክትሊ ቋንቋን መጠቀም እንችላለን። ከፍተኛ የሆነ የህዝብ ስብጥር ባለበት በዞን በክልል ደረጃ ስንመጣ ግን ሞር አስተዳደራዊ አመችነትን፣ ኢኮኖሚያዊ አመችነትን፣ ጂኦግራፊ ልንጠቀም እንችላለን። ስለዚህ ወሳኙ ምንድነው? ጥናት ተደርጎ እንደየአካባቢው ተጨባጭ ሁኔታ አሁን ዝም ብለን ቁጭ ብለን እናንተ ተወያይተን ስላልበዛ ነው ችግሮች የተፈጠሩት። እኔ አልወጣኝም እንደዛ ምናምን ስለሆነና 20 ስላልሆነ ነው ክልሎች አልወጣኝም እንደዛ። እና ምንድነው የሚያመጣው መፍትሄ 20 ማድረግ ወይ ደግሞ ማስፋት? ቅድም አልኩህ እኮ መስፈርቱን አንድ ጉዳይ ወይ ጂኦግራፊ ወይ ቋንቋና ብሔረሰባዊ ማንነት ከማድረግ አውደ ሰፊ የሆኑ መስፈርቶችን እንዲያካትት ማድረግ ይቻላል። የአካባቢውን ተጨባጭ ሁኔታ ያገናዘበ ማድረግ እንችላለን። ለምሳሌ ሶማሌ አካባቢ የሰራው መፍትሄ አዲስ አበባ ላይ ወይም አማራ ክልል ላይ ላይሰራ ይችላል እንደየአካባቢው ተጨባጭ ሁኔታ። ምክንያቱም ኢትዮጵያ 3 አይነት የጂኦግራፊ አቀማመጥ ለምሳሌ አለ። ደጋ አለ፣ ወይና ደጋ አለ፣ ቆላ አለ አይደል? ቆላ አለ። በብሔረሰብ ማንነት ከወሰድን 83 አይነት ብሔረሰብ አለ። አስተዳደራዊ አቀማመጥን ጂኦግራፊን ከወሰድን ደግሞ እንዲሁ የተሰባጠረ ነው። ማንነትን ከወሰድን ከተሞች አካባቢ ስንሄድ፣ አንዳንድ ክልሎች ስንሄድ በጣም የተሰባጠረ ህዝብ እናገኛለን። አንዳንድ አካባቢ ስንሄድ ደግሞ ፒውርሊ የአንድ ብሔረሰብ ማንነት እናገኛለን። እንዲህ አይነት ጉራማይሌ የሆነ ሶሳይቲ ውስጥ ፌዴራሊዝምን ስትፈጥር መስፈርትህ ጠባብ መሆን የለበትም፣ ሰፊና ብዙ መሆን አለበት። በዛ ደረጃ ማየት አለብን። ይሄን ግን እንዲሁ ፖለቲከኞች በንግግር የምንወስነው ነገር አይደለም። ኮሚሽን ተቋቁሞ ባለሙያዎች ጥልቅ የሆነ ጥናት መሬት ላይ አካሂደው ህዝቡ ራሱ ተጠይቆ ተወያይቶበት የሚወስነው ነገር ነው መሆን ያለበት። እስቲ ባለፈው እርሶ በጽሁፎ የሚያነሱትን አንዱ የኦሮሚያ ክልል ሪኮመንዴሽንን ነው። እንደውም የኦሮሞ ኤሊቶች መጠየቅ ያለባቸው ወይ ደግሞ የኦሮሞ ፖለቲከኞች ክልሉ በጣም በዝቷል፣ እንደው 3-4 ቦታ ከፈልፈል ቢደረግልን ብለው ቢጠይቁ ነው የሚሻለው የሚል ሪኮመንዴሽን ጠይቀው ነበር። እስካሁን ያነሳ የኦሮሞ ፖለቲከኛ አልሰማውም። እስቲ በእርሶ ሀሳብ እንዴት የት ቢከፈል ነው ብለው የሚያስቡት? ምን አይነት ፕላን አሉት? ኦሮሚያ እንደምታውቀው በአገሪቱ ውስጥ በጣም ሰፊውና ትልቁ ክልል ነው አይደለ? ቀጥሎ ደግሞ አማራ ክልልን እናገኛለን። ቀጥሎ ደግሞ ደቡብ ክልልን እናገኛለን። እነዚህ 3ቱ ከአቅም በላይ የሰፉ ክልሎች ናቸው። ኢትዮጵያ ውስጥ ያለው አንዱ የፌደራል አከላለሉ ችግር ምን መሰለህ? ኦሮሚያን ብቻ ነው የጠቀሱት እርሶ እዛ ላይ። እባክህ ሂድና ለምሳሌ ስጦታ ከእስር ቤት የሚባል በህገ መንግስት ጉዳይ ላይ እዛ ላይ ሄደህ ብታይ አማራ ክልል፣ ኦሮሚያ ክልልና ደቡብ ክልል መከፈል አለባቸው ብዬ ነው የጻፍኩት። እስቲ የኦሮሚያን ምን አይነት ፕላን አሉት? እስቲ የኦሮሚያ ለምሳሌ 5 ክልል መሆን ይችላል የሚል እምነት አለኝ። የት ይቆርጡታል? እሱ ጥናት ነው የሚያደርገው። እኔ አሁን ባለኝ ከቆዳ ስፋትና ከህዝብ ብዛት አንጻር ካስተፋፈር አንጻር ኦሮሚያ ትልቅ ክልል ነው። ይሄ ክልል ወደ 4 ወይም ወደ 5 ክልል ቢያድግ መከፋፈል ብለህ አትውሰደው፣ ቢያድግ እድገት ነው፣ የበለጠ ተጠቃሚ ይሆናል የሚል እምነት አለኝ። ቆይ በፌደራሊዝም አምናለሁ ትላለህ አይደለ?
የኦሮሞ አብዛኞቹ ብሔርተኞች የፌዴራሊዝም ዋና ጠበቃ ነን ብለው ነው የሚያምኑት። እኔ በምንም አላምንም። እኔ ጋዜጠኛ ነኝ ያቀርብክ ያለው ፌዴራሊዝም በአገር ደረጃ ብቻ አይደለም የሚያስፈልገን፣ ፌዴራሊዝም በክልል ደረጃ የሚያስፈልገናል። ስለዚህ ዋናው የአሃዳዊነት አቀንቃኞች አሁን የኦሮሞ ብሔርተኞች ናቸው። ለምን አንድ ኦሮሞ የሚባል ትልቅ ክልል ነው የምንፈልገው፣ በኦሮሚያ ክልል ውስጥ ፌዴራሊዝም እንዲኖር አንፈልግም ነው እያሉ ያሉት። ስህተት ነው። ፌዴራሊዝም የምትፈልግ ከሆነ ፌዴራሊዝም በማንነት የተመሰረተ ፌዴራሊዝም ከሆነ ኦሮሞ የተለያየ ማንነት አለው እያሉኝ ነው ወይ? ምን ማለት ነገርኩህ እኮ ማንነት አንዱ መመዘኛ ነው እንጂ ብቸኛ መመዘኛ መሆን የለበትም። በኢትዮጵያ ተጨባጭ ሁኔታ አይሰራም ማለት ነው። ኦኬ፣ ለምሳሌ አንድ መከራከሪያ ለዚህ ላቅርብልዎት። አማራ ክልልና ደቡብ ክልልን ጎን ለጎን እናስተያይ። ለምሳሌ ደቡብ ክልል በብዛት የተለያዩ ብሔሮች ያሉበት ክልል ነው። አዎ፣ እነዛ ብሔሮች በአንድ ክልል ውስጥ ይጠሩ እንጂ በወረዳ ደረጃም ቢሆን በቋንቋቸው በማንነታቸው ኤክሰርሳይዝ ያደርጋሉ። አዎ፣ አማራ ክልል ላይ ብንወስድ ግን ለምሳሌ እንደዛው ኦሮሚያ ክልል ከሚሴ አካባቢ በኦሮምኛ ኤክሰርሳይዝ ያደርጋል። ነገር ግን በጣም ብዙ ተጨቁነናል፣ ማንነት ጫና ደርሶብናል የሚል የማንነት ጥያቄ የሚያነሱ ህዝቦች አሉ። እነ ቅማንት፣ እነ አገው፣ ሌሎችንም መጥቀስ ይቻላል። በብዛት እርሶም ያውቃሉ ከኔ የተሻለ ፖለቲካውን እዛ አካባቢ። ሁለቱን ስናስተያይ አሁን እርሶ እንደሚሉት የተለያዩ ማንነቶችን አንድ ባስኬት ውስጥ አምጥቶ ማንነታቸውን መንጠቁ ወይ ደግሞ በቋንቋው በማንነት ላይ የተመሰረተ ፌዴራሊዝም አለመሆኑ ማንነታቸው እንዲጠፋ እንዲጨቆኑ ምክንያት አይሆንም? በጣም ጥሩ ምሳሌ ነው ያመጣው። ምሳሌው ግን ተቃራኒው ነው እውነታው ጋር አብሮ የሚሄደው። እንዴት? ለፌዴራሊዝም የሚቀርበው ኦሮሚያ ክልል ሳይሆን አማራ ክልል ነው። ለምን? አማራ ክልል የተለያየ ብሔር ብሔረሰቦች ያሉበት። አዳምጠኛ ልጨርስልህ። ጠየቀኝ አይደል እንዴ ወንድሜ? ስጠይቀኝ አዳመጥኩ፣ አስጨረስኩ። እኔ ደግሞ ስመልስ አስጨርሰኝ። ኦኬ። አማራ ክልል ተብሎ ነው የተሰየመው አይደል? ነገር ግን በውስጡ የተለያዩ ማንነቶች እንዳሉ ሪኮግናይዝ አድርጎ ልዩ ዞኖችን ፈጥሯል። ሪኮግናይዝ አድርጎ ልዩ ዞኖችን ፈጥሯል። ቆይ ልጨርስልህ፣ አስጨርሰኝ። ቅማንትና አገው የት ነው ያሉት ይነግሩኛል? ኦ ማይ ጋድ፣ አዳምጠኛ ልጨርስ። እሺ። የኦሮሚያ ልዩ ዞን አለ አይደለ? ይሄን ታውቃለህ? አውቃለሁ። የኦሮሚያ ልዩ ዞን አለ። የአገው ሁምራ ልዩ ዞን አለ አይደለ? የአርጎባ ልዩ ወረዳ አለ። ይሄ የተደረገው ለምንድን ነው? ውስጥ አማራ ክልል ውስጥ የተለዩ ማንነቶች አሉ፣ እነዚህ አካባቢዎች ራሳቸውን በራሳቸው ማስተዳደር አለባቸው ተብሎ ልዩ አስተዳደር ተሰጥቷቸዋል። ኦኬ። በተነጻጻሪ ኦሮሚያ ሂድ፣ አንድም ወረዳ አንድም ዞን በልዩ አስተዳደር የተሰጠ የለም። በሚሊዮን አንድ ላይ ተሰባስቦ የጋራ ማንነት ያለው ማህበረሰብ አለ ከኦሮሞ ውጪ። ለምን አይጠቅሱም? እሱ በሚሊዮን የሚቆጠር አማራ አለ። የት? ኦሮሚያ ክልል። የት ወረዳ? እንግዲህ ስታቲስቲክሱን አታውቀው ከሆነ የህዝብ ቁጥር አዳማ 40% ነው ወይ ደግሞ ቢሾፍቱ 30% ነው ቢሉኝ ወይ ደግሞ ለግማሹም ቢሆን የጋራ ማንነት ይኸው አዳምጠኝ። ህዝብ አለ አይደለ? አማራ ክልል በዞን ደረጃ መዋቀር የሚገባቸው በዞን ደረጃ ቁጥራቸው ያነሰ የአርጎባ ህዝብ በጣም ጥቂት ነው፣ በልዩ ወረዳ ተዋቅረዋል። ኦሮሚያ ክልል ስትመጣ ግን እንዳው ከሌላው የኢትዮጵያ ክፍል ኢቭን ከአማራም በላይ አብዛኛው የተሰባጠረ ህዝብ የሚኖርበት ጉራጌ የሚለውን ወስደዋለሁ። ኦፍ ኮርስ የሚኖርበት የተሰባሰበና የተሰባጠረ ግን የተለያየ ነው። የተሰባሰበ ነው እንጂ እኮ ልዩ ወረዳም ቢሆን የሚሰጠው ለተሰባጠረው ከተለያየ መጥቶ እንዴት ልዩ ወረዳ ይሰጣል? አዳምጠኝ። አርሲ ብዙ ወረዳዎች አሉ፣ ለምሳሌ የአማራ ህዝብ የሚኖርባቸው ይኖራል። ግን ማጆሪቲ ነው ወረዳዎች ማጆሪቲ ሆኑ አሉ። የት? ስታቲስቲክሱን ሂድናይ እና አርባ ጉጉ ያሉበትን አካባቢ ሂድናይ። አሩሲ ላይ ብዙ ቦታዎች አሉ፣ ባሌ ላይ ብዙ ቦታዎች አሉ። ከተሞችን ውሰድ። ለምሳሌ አዳማን ብትወስድ አብዛኛው ህዝብ ነን ኦሮሞ ነው። የተለየ አስተዳደር ግን አልተሰጠውም። ለምሳሌ አዳማ ላይ ለምሳሌ ለየትኛው ብሔር ነው ልዩ ወረዳ መስጠት አለበት ብለው የሚያስቡት? ለምሳሌ እስቲ ለጉራጌ ነው? ለአማራ ነው? አዳምጠኝ። ማጆሪቲው ነን ኦሮሞ ነው። ማጆሪቲው ነን ኦሮሞ እስከሆነ ድረስ አስተዳደሩ የኦሮሞ ሊሆን አይችልም።
ምን የሚል እኮ ነን ኦሮሞ የሚል በቃ ነን ኦሮሞች ሁሉንም ያካተተ አስተዳደር እንደ አዲስ አበባ መኖር አለበት ማለት ነው ለሁሉም የሚሆን ነዋሪዎቹን የሚመስል ኦሮሚያ ግን 100% ጨፍልቆ አንድ ክልል ላይ ሆነ ለፌደራሊዝም የሚቀርበው ሁለቱን ልንገርህና ከኦሮሚያ ክልል ይልቅንስ አማራ ክልል አሁንም ክልሎች ይደጉ አንድ ክልል ሰፊ ክልል ከሆነ ወደ 3 ወደ 4 ወደ 5 ይደግ ሲባል የመጀመሪያ የሚቃወሙት የኦሮሞ ብሔርተኞች ናቸው ይሄ ምን ማለት ነው ጸረ ፌደራሊዝም መሆን ነው ፌደራሊዝም በኢትዮጵያ ደረጃ ሳይሆን በክልል ደረጃ የሚያስፈልገናል 100% የኦሮሞ ህዝብ የኦሮሞ ክልል ነዋሪ ኦሮሞ ብቻ እንኳን ቢሆን በሪጅን ደረጃ ፌደራሊዝም ያስፈልጋል አንድ ወጥ በሆነ አስተዳደር መስተዳደር ምክንያቱም ፌደራሊዝም አንዱ የሚያስፈልገው አስተዳደሩን ለህዝብ ለማቅረብ ነው ዲቮሉሽን ኦፍ ፓወር እንዲኖር ነው አድሚኒስትሬሽኑ ለህዝብ እንዲቀርብ ማድረግ ነው ስለዚህ የፌደራሊዝም ጠበቃ ነኝ የሚል አንድ የኦሮሞ ፖለቲከኛ ከኔ በላይ መከራከር ያለበት እሱ ነው የኦሮሞ ህዝብ አንድ ወጥ በሆነ አስተዳደር አይደለም መተዳደር ያለበት 3-4 ሪኩዌስት የሚያደርግ ኦሮሞ አለ እስከዛሬ ሰምተዋል እንዲ በቃ ይሄ ነገር እስቲ አሁን እርሶ ሪኮመንድ ያደረጉትን የኦሮሚያ ክልል 3-4 ቦታ መከፋፈል አለበት የሚለውን እንደዛ ቢሆንልኝ ተቸግር ያለው እኮ ብሎ ይሄ ህዝቡ ነፃነት አግኝቶ የመጣ የርሶ ሐሳብ አዳምጠኝ ህዝቡ ነፃነት እሱስ አለ የርሶ ሐሳብ ከየት ነው የመጣው ከኔ ማለቸው ይሄ አዳምጠኝ እሱ ኖሯል ለምሳሌ የኦሮሞ ብሔርተኞች ይሄን እንዲሉ አልጠብቅም ይሄን የሚሉ ቢሆን ደግሞ አልተቻቸውም ነበር ገብቷል የኦሮሞ ህዝብ ግን ጥቅምና ጉዳቱን በአግባቡ እንዲለይ የሚያስችለው ነፃ የሆነ ውይይት ቢደረግ ምን ይጠቅማል ቢባል ከጅማ ወይም ከወለጋ ጠረፍ አዳማ መጥቶ ወይም አዲስ አበባ መጥቶ መዳኘት አይፈልግም ጉዳይ ማስፈጸም አይፈልግም በቅርቡ አስተዳደር እንዲኖረው ነው የሚፈልገው ከሐረር መጥቶ ከጋራ ሙለታ መጥቶ አዲስ አበባ ጉዳይ ማስፈጸም አይፈልግም ዶን እኮ የክልል ተወካይ ነው ቆይ አዳምጠኛ እንደሱ ብሎ ነገር የለም ክልል የሚለው መዋቅር ባጠገቡ እንዲኖር ይፈልጋል የደቡብ ህዝብ እኮ ይሄው ታየቆ አንድ ነገር ልንገሩት ለምሳሌ ዞን በኢትዮጵያ የአስተዳደር እርከን ዞን የሚባል ህጋዊ እንትን የለም ዞን የክልል ተወካይ ነው የምክር ቤቶችንም የሚመርጠው ቀበሌ ወረዳ ክልል ፌደራል ነው ይሄው ነው ሶ ከኔ የተሻለ ፖለቲካ ውስጥ ስለቆዩ ዞን የሚባል ምክር ቤት የለም ዞን የክልልን ስራ ነው ዲሊጌት የሚያደርገው ሌላ ጥሩ ምሳሌ ልስጦት ባለፈው እርሶ ቢሾፍቱን የታሰሩት አይደል ጠቅላይ ፍርድ ቤት ነው የቀረቡት ለጠቅላይ ፍርድ ቤት አዲስ አበባ አልሄዱም ወይ ፍንፍኔ አልሄዱም የምስራቅ ምድብ የሚባል አለ ጠቅላይ ፍርድ ቤት የደቡብ ምድብ የሚባል አለ የሰሜን ምድብ የሚባል አለ አዲስ አበባ አይመጡም ማለት ነው አንድ ምሳሌ ነው ይሄ እና የፍንፍኔ 300-400 ኪሎ ሜትር መራቅ ሪሊ አስቸግሮናል ብሎ ኦሮሞ ኮንሰርንድ ሆኗል ወይ አሁን ችግሩ ምን መሰለህ እኛን ወክለዋለን እኛንን የምናውቅለት ነው የሚሉት የኦሮሞ ብሔርተኞች ህዝቡ ወክለዋል ታዲያ ከአንድ ኦሮሞ ፖለቲከኛ ይልቅ እስቲ ቆይ አዳምጠኝ ኢትዮጵያ ውስጥ እስካሁን ኦሮሞም ይሁን ማንኛውም ህዝብ ምንድነው የሚጠቅምህ ተብሎ በነፃ መድረክ ሐሳቡን የሚገልጽበት ፍላጎቱን የሚገልጽበት ዲሞክራሲያዊ ሁኔታ አልተፈጠረም ሲፈጠር የምናገኘው ውጤት አሁን ከብንተለው የተለየ ነው የሚሆነው ማንንም ሰው ክልል ባጠገብህ ቢኖር ይሻላል ወይስ አዲስ አበባ ሄደ ነው የምትዳኘው ቢባል ወይም ጉዳይ የምታስፈጽመው ቢባል አሁን ደቡብ ላይ እንዳለው ነው የሚመርጠው ደቡብ ለምንድን ነው አሁን ህብረተሰቡ አንድ የሆነ የንቃተ ህሊና ደረጃ ደርሶ ክልል ባጠገቤ ይፈልጋለሁ ይያለ እየጠየቀ ነው የኦሮሞ ህዝብም ከዛ የተለየ አይደለም ያ ደግሞ ማለት ከኦሮሞ ህዝብ ጥቅም ጋር ምንም የሚጻረር ነገር አይደለም የኦሮሞን ህዝብ የሚጠቅም ነው አስተዳደሩ እንዲቀርበው የሚያደርግ ነው 3-4 የሚለውን ክልል እንደመከፋፈል አትቁጠሩት ከአንድ ክልል ወደ 4 ክልል ማደግ ነው ያ ማደግ ነው ለምሳሌ ሁለቱ ክልሎች ለምሳሌ ፒውርሊ ኦሮሞ ብቻ ነው ያለባቸው ከተባለ የኦሮሞ አስተዳደር ነው የሚኖረው ሁለቱም ላይ ወይም ሶስቱም ላይ ወይም አራቱም ላይ ማጆሪቲ ናቸው እስከተባለ ድረስ አይደል እንዴ ይሄን እንግዲህ አሁን ባለው የብሔር ፖለቲካ ስናየው ነው ነገ ከነገ ወዲያ የብሔር ፖለቲካ ቦታ ያጣ ከሄደ ደግሞ መስፈርቱ ሌላ ይሆናል ኦኬ ስለዚህ ይሄን እንደ ጉዳት አንቁጥ እንደ ጉዳት እየቆጠርን ያለነው ለምንድን ነው ብሔርተኞቹ ህብረተሰቡን አንድ አድርገው ነው መግዛት የሚፈልጉት የህብረተሰቡ እውነተኛ ፍላጎት ግን ጥቅም ግን መሬት ላይ ተሄዶ አሰስ አልተደረገም እስካሁን